800 ምናምን ሺህ ፎሎወር አለ። ወዲ ሂዱ። እኔ አክተር ነኝ፣ ኢትዮጵያ ውስጥ አክቲንግ ነው የምሰራው፣ ተዋናይ ነኝ። ጥሩ 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 ጥሩ። ወጣት ነህ፣ ማደግ ትፈልጋለህ። ያው እንግዲህ እንደዚህ ስትል ማደግ እፈልጋለሁ ስትል ያው ፊዚክሊ አድገሃል። የምታወራው ማደግ እፈልጋለሁ። የት ሀገር ነው ያለው? አሁን ዱባይ ነው ያለው ለስራ። ዱባይ ነው ያለው። ኦኬ ዱባይ ነው ያለው። ከሀገሩ ወሳኝ ነው፣ ግን ያው ዞሮ ዞሮ ሴም ፕሪንሲፓል ነው ያለው። ከሱ አንድ ምንም አይነት ሱስ እንዳይኖርህ ነምበር ዋን። ሱስ ካለ ደግሞ የስራ ሱስ ይኑርህ። ሱስ ካለ ደግሞ የስራ ሱስ ይኑርህ። መለወጥ ከፈለግ ወጣት ከሆንክ ደግሞ ማሰብ ያለብህ የሾርት 3 ፕላን ማውጣት አለብህ። ሾርት ተርም ፕላን፣ ኦኬ፣ ሚዲየም ተርም ፕላን፣ ሎንግ ተርም ፕላን ላይ ጎል ታወጣለህ። ለምሳሌ የ5 ዓመት እቅድ ታወጣለህ። በ5 ዓመት ውስጥ እነዚህ ነገሮችን አካምፕሊሽ ማድረግ እፈልጋለሁ ብለህ በጣም ወሳኝ የሆኑ ነገሮች በህይወት እዛ ላይ ታወጣና ትጽፋቸውና እነዚህ ነገሮችን አካምፕሊሽ ለማድረግ አንድ በአንድ ትሄዳለህ። ቅድመ ተከተል ታስቀምጣቸዋለህ። ቅድመ ተከተል ለምሳሌ መኪና የሚያስፈልግ ከሆነ ቤት ለመግዛት አታስብም። መኪና ላይ ነው ፎከስ ነው የምታደርገው። መኪናን ቅድመ ተከተል አድርገህ እነዚህ ጎሎች ታደርጋለህ። ጎሎችን ከጻፍካቸው ታብሰለስላቸዋለህ። ሁል ጊዜ ኤቭሪዴ ታስባቸዋለህ። እነዚህ ማድረግ የምትፈልጋቸው ጎሎችን ሂደት ታያቸዋለህ። መኪና መግዛት የሚፈልግ ሰው መኪና እየሄደ ማየት አለበት። እንቪዥን እንድታደርገው ሳይኖርህ ነው እንጂ ሳይኖርህ የምትፈልገው መኪና ሂደት ታየዋለህ፣ ቼክ ታደርገዋለህ። ከቻልክ ማለት ነው በተመንዳት የምትችል ከሆነ ሂደህ ያው ዱባይ ስላለ ብዬ ነው፣ ኢትዮጵያ አላውቅም ብዙ። ሂደህ ቼክ ታደርገዋለህ፣ ድራይቭ ቴስት ታደርጋለህ። ምንም ነገር እኮ የለህም፣ ግን ወችድውንስ ያ ነገር ለአንተ እንደሚያስፈልግህ አልሬዲ እንደ አለ ፕራክቲስ እያደረግከው ነው። ያን ነገር ነክተዋል፣ አይተኸዋል፣ ተመኝተኸዋል። ከዛ በኋላ ትሄዳለህ፣ ግን ፕላን ታወጣለታለህ። ፕላን ስታወጣ መኪና ለመግዛት ምን ያህል ብር እንደሚያስፈልግ ብሩን ታውቀዋለህ። ያንን ለማምጣት ግን ምን ያህል እንግዲህ የቀንህን ወጭ፣ የሳምንትን ወጭ፣ የወርህን ወጭ ታውቀዋለህ። ሰው ፕላን ማድረግ አለብህ። በፕላን መኖር አለብህ። በፕላን ስል በበጅት መኖር አለብህ። በጅት አውጥተህ የመንትሊ ወጭህንና ገቢህን አመጣጥነህ በጣም ፕላን አውታ ካደረግከው ይሳካል። እኔ እንደዛ ነው የተሳካሁት። ኤቭሪቲንግ ያደረግኩት እኔ በህይወቴ ወጪንና ገቢን ሁል ጊዜ በእንትን በኤክሴል ስፕሬድሺት ላይ አስቀምጠዋለሁ። ይሄ የመንትሊ ወጪ ነው። ገቢ እዚህ ጋር አለ፣ ወጪ እዚህ ጋር አለ። በዚህኛው ሳይድ ደግሞ የምፈልገው ነገሮች አሉ፣ ጎሎች አሉ። ስለዚህ ያንን ለማሳካት ከዚህ በየጊዜው የሆነ ነገር ሴቭ እንዳደረግ ምናምን በቃ ፕላን። ይሄ ምን ያደርጋል? ፕራክቲስ ታደርገዋል። ይህም ፕራክቲስ ስታደርገው ወደድክም ጠላህም ናው ምን ውስጥ ገባ? ሀበት ውስጥ ገባ። ናው ቢካምዝ አ ሀበት። ናው ለአንተ ሰከንድ ኔቸር ይሆናል። ገባ? ሰከንድ ኔቸር ይሆናል። ሶ ጉድ ፕላኒንግ፣ ጉድ ቪዥን፣ ኦኬ and dedication. if you have a plan, if you have a vision, አላማ። ብዙ ሰዎች አላማ የላቸውም፣ ኢላማ ግን የላቸውም። አላማና ኢላማ ይለያያል። አዎ ሶ አላማ አለህ፣ ግን ኢላማህን ደግሞ ማስቀመጥ አለብህ። አላማህን የምትመታበት ፕላን ያስፈልጋል። ኢላማህን ደግሞ ለመምታት ታርጌትህን ለመምታት ደግሞ በደንብ አድርገህ አላማህን እንትን ማድረግ አለብህና እንደዛ ካደረግ ስክሰስፉል ትሆናለህ። ምንም ችግር የለም። ማመን አለብህ። you have to believe። እኔ ከኩበት ለቀማ ነው ወደ ጉቺ ለቀማ የመጣሁት። ከ30 ዓመት በፊት ጎንደር ላይ ቁንጮ ኑሮኝ ዋሽንግተንና ክራር ይዤ በግ ጠብቅ ነበር። እስኪ ንገረኝ ላይፍ ነው I'm telling you like። ስለዚህ ማለት ግን እዛ ጋር ያለው እኔ ማይንድስ በጣም ማይንዴ ማለት ነው የህንድ ሙቪ ምናምን አልፎ አልፎ እናይ ነበርና ማይንዴ I used to really imagine አደረግ ነበር። በጣም ኢማጂኔሽን ቬሪ ሃይ ነው። ኢማጂኔሽን ቬሪ ሃይ ነውና ራሴን እዛ ውስጥ አየው ነበር። ከዛ በጭንቅላቴ ፕላን አደረገው ነበር። ከዛ ቤት ሂጄ በፊልም ያየሁትን ጓሮ ማለት ነው ፕራክቲስ አደርገው ነበር እና እየዞርኩኝ ኢንተርቴን አደረግ ነበር። ያየሁትን ማይክል ጃክሰንን ካየሁት አይቼ ያው ታውቃለህ እኔ ያደግኩበት
አንድ ቲቪ ነው ያለ በእኛ ሰፈር አካባቢ እና በወረፋ በሸንበቆ ነው የምታየው። እኔ ማይክል ጃክሰን እንዳንስ ያየሁት በቀዳዳ በሸንበቆ አይቼ ነው የለመድኩት። ገባኝ። ስለዚህ ዱባይ ካለ ያው የዱባይን አሁን ዱባይ ካለ ወራውድ ዱስ ፈርስት ላይ ዱባይን አጠናለሁ። ዱባይ ላይ ስክሰስፉል ለመሆን ምንድን ነው የሚያስፈልገው ብዬ ቢካዝ በየሀገሩ ይለያል። አሜሪካ ብትሆን አሜሪካ ብትሆን ያው አፕሽኑ ብዙ ነው፣ መንገዱ ብዙ ነው። ተረዳኝ። ግን አሜሪካ ያደረጉትን ዱባይ ላይ ያደረጉ ልጆች አሉ፣ በጣም ብዙ አይደል እንዴ? ኢትዮጵያ ውስጥ ያደረጉ ልጆች አሉ አይደል? ኢትዮጵያ ውስጥ ነው ከመሬት ተነስተው ከምንም ተነስተው ትልቅ ደረጃ የደረሱ አሉ። ሁሎችም ብትጠይቃቸው it's all about dedication dedicated ናቸው። አንድ ነገር ሰክሰስፉል ለማድረግ ፕላን አላቸው፣ እቅድ አላቸው። ይሄም ያው በሄልቲ ወይ ማለት ነው፣ ስርቆትና ሌብነት ምናምን የሌለበት ማለት ነው። ተረዳኝ። ያለ ሁሉም ሰርቆ ወይም ደግሞ እንትን አድርጎ አይደለም ሰክሰስፉል የሚሆነው። ሰው እኔ ምክር ምንድን ነው፣ ፕላን ጊዜ ያስፈልገዋል። በአጭር ጊዜ ሰክሰስፉል የምትሆንበት መንገድ የለም። 5 ዓመት 5 ቀን ነው። ይኸውልህ 5 ዓመት 5 ቀን ነው። 5 ቀን 5 ዓመት ሊሆን ይችላል። እንደዛ ምል ምንድን ነው፣ ብዙ ሰዎች ልክ 5 ዓመት ካሳለፉ በኋላ በጣም ሎንግ ታይም ይመስላቸዋል። ግን አይደለም። 5 ዓመት በጣም በተለይ አሁን አጥኝ መሬት በጣም የተሽከረከረች ነው መሰለኝ። አመቱ በጣም እንትን የሚለው ካዩ አመቱ ቶሎ ነው የሚመጣው። ግን እውነት ነው የምር አመቱ በቃ ሳታስበው ነው ልቅ የሚለው እና ምንድነው እንትን አሁን አንተ ወትስ ኦኬ 800 ምናምን ሺህ ፎሎወር አለ። ወዲ ሂዱ። እኔ አክተር ነኝ። ኢትዮጵያ ውስጥ አክቲንግ ነው የምሰራው። ተዋናይ ነኝ። እዚህም የመጣሁት ተመሳሳይ ስራ ነው። አዎ ተዋናይ ነህ? ኦኬ ዋው። ጽፋለሁ፣ ዳይሬክቲንግ ምናምን እሰራለሁ። ኦኬ ለአርቲስቶች ኢትዮጵያ ውስጥ በጣም ከባድ እየሆነ ነው። ምክንያቱም ቲክቶክ ቢኬም ላይክ ፕላትፎርም ማንም ተነስቶ መፈመስ የሚችልበት ሆኗል። ስለዚህ አንተ አሁን 800,000 ካስተመሮች አሉ። 800,000 ካስተመሮች አሉ። ትናንትና ነው መጀመሪያ ጊዜ ያየው የተገናኘ ነው። ትናንትና የተገናኘ ነው። ቲክቶክ ከጀመርኩም በጣም ቅርብ ጊዜ ነው። ወይዘዊኔ 9-10 ወሬ ነው ገና። 10 ወር 800 9 ወር 10 ወር የእውነት ከሊፕሲንግ ውጭ ደግሞ ምንም ነገር አልሰራም። ኮንተንት ሊፕሲንግ ብቻ ነው የምታደርገው? ለምንድን ነው አንተ አክተር ነህ፣ ተዋናይ ነህ፣ ስክሪፕት ትጽፋለህ። ለምንድን ነው የራስህን ስክሪፕት እየጻፍክ ትናንሽ ሾርት እንትኖችን ማትሰራ? ኢትዮጵያ ውስጥ እያሉ በጣም ብዙ ስራዎች የዩቲዩብ ስራዎች ናቸው እና ጊዜ የለኝም እውነት ለመናገር። ማለት የዩቲዩብ ስራ ስትል ላይ ኤዲትና እንትን ነው የምታደርገው? ስክሪፕት ራይቲንግ፣ ዳይሬክቲንግ አለ። ከዛ አክቲንግ የምሰራው 3-4 ሙቪዎች ላይ ነበርና ተከታታይ ድራሞች ላይ ይሄ ዳይ ቱ ዳይ በቀረጻ ነበር የማሳልፈው ታይሜ ማለት ነው። አዳር ሁላ ማለት ነው። እና ኮንተንት ክሬት አድርጌ ምናምን ቲክታክ ላይ የሚሰራበት የሆነ ሰፊ ጊዜ አላገኘሁም።